በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አሜን። በሰላሙ ሰላማችንን ሰጥቶናልና አምላካችን ሁሉ እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ እንደ ኢትዮጵያ ቤተክርስቲያንም እንደ ለየት ብሎ ደግሞ እንደ ቂርቆስ ቤተክርስቲያን አንድ ትልቅ በዓል አላችሁ አይደለ? የሊቢያ ሰማዕታት በዓል መታሰቢያ በዓል። እንኳን ለዛም በሰላምና በጤና አደረሳችሁ አደረሰን። አምላካችን ሁሉ እግዚአብሔር ቢወድና ይፈቅድ በጣም ለአጭር ደቂቃ ከኔ ጋር የምንቆይበት የትምህርት ርዕስ የሚሆነው በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ በሚገኝ ኃይለ ቃል መሰረትነት ይሆናል። እንደተናገረው ተነስቷል። እስቲ አንድ ላይ እንበለው። እንደተናገረው ተነስቷል። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተክርስቲያን ጥበብ ምስጢር ማስተዋል የገለጠ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ጥበብን ምስጢርን ማስተዋልን ይገልጥልን ዘንድ የሱ የአምላካችን ቅዱስ ፈቃድ ይሁንልን። ረድኤተ እግዚአብሔር አጋዥ ካልተደረገ መማር ማስተማር እንዲሁ ለሥጋ የሚሆነውን መብል ማዘጋጀት አይቻልምና በፍጹም እምነት በፍጹም ቸርነት ረድኤተ እግዚአብሔርን አጋዥ ማድረግ ትምህርታችንን እንጀምራለን። እግዚአብሔር ከሁላችንም ጋር ይሁን። እንደተናገረው ተነስቷል። ቅድስት ቤተ ክርስቲያናችን አብልጣ ከምታከብራቸው በዓላት መካከል አንደኛው የትንሣኤ በዓል ነው። የአምላካችን የክርስቶስን የማዳን ሥራ መሠረት አድርጋ 9 ንዑሳትና 9 አበይት በዓላትን ታከብራለች። ከ9ኙ አበይት በዓላት መካከል ደግሞ የትንሣኤ በዓል አብይ በዓል ተብሎ ይከበራል። ምክንያቱ ምንድነው ከተባለ የክርስቶስ ትንሣኤ ከመነሳቱ በፊት ያደረጋቸውን ነገሮች በጠቅላላ ያረጋገጠበት ማህተሙ ነው። ትንሣኤ ከሌለ ቅዱስ ጳውሎስ እንደተናገረው እምነታችን ከንቱ ነው አለ። የምናምነው እምነት አሁን እናምነዋለን ብለን የያዝነው እምነት እንኳን ክርስቶስ ካልተነሳ ከንቱ ነው። ስብከታችንም ከንቱ ነው። ስለ እምነቱ እንኳን የምንመሰክረው ምስካሬ ከንቱ ነው ብሎ ቅዱስ ጳውሎስ ተናገረ። ስለዚህ ልክ ክርስቶስ ባይነሳ ኑሮ በምድራችን መጥተው ምድራችን ላይ ተጽዕኖ ፈጥረው የሄዱ የሞቱ ሞት የገታቸው ብዙ ሰዎች አሉ። ብንጠቅስ 1001 ነው። ሞት እንግዳ አይደለም። በጣም ብዙ ሰዎችን ወስዷል። ከኛም በፊት አሁንም ባለንበት ጊዜ ላይ ሰዎችን ትልልቅ ስራ የሰሩትንም ያልሰሩትንም ክፉዎቹንም ደጎቹንም ሞትን ወስዷቸዋል። እነዛ ሰዎች ግን ሞትን ድል አድርገው መነሳት አልቻሉም። የኛ አምላክ ግን ሞትን ድል አድርጎ ተነስቷል። ስለዚህ መጸነሱ፣ መወለዱ፣ መጠመቁ፣ ሌሎቹም የፈጸማቸው የማዳን ስራዎች እውነትነታቸው የተረጋገጠው በትንሣኤው ብርሃን ነው ማለት ነው። በዚህም ምክንያት ከ9ኙ አበይት በዓላት ምክንያት የትንሣኤ በዓል ቤተክርስቲያን አብይ በዓል ብላ ታከብሯለች። በኒቂያ በ325 ዓመተ ምህረት የተሰበሰቡ ሊቃውንት አርዮስን ለማውገዝ አርዮስ ወልድ ፍጡር በባህሪ መለኮቱ ብሎ ሎቱ ስብሐት ተነሳ። የመጀመሪያው ጉባኤያት የሚደረጉበት ዓላማ እንግዲህ በጉባኤያት ትምህርት ላይ እንደተማራችሁት የመጀመሪያው ዓላማ ምንድነው ከተባለ መናፍቁን አስተምሮ መክሮ ለመመለስ ወደ ቤተክርስቲያን ህብረት ለማስገባት ነው የመጀመሪያው ዓላማ። ያ መናፍቅ ግን አልመለስ ካለ ከቤተ ክርስቲያን ህብረት ለመለየትና ምእመናን ደግሞ በዛ የክህደት ትምህርት ደግሞ ተታለው ደግሞ እንዳይወርቁ ደግሞ ለዛ የሚሆን መልስ መስጠት ነው። ሶስተኛው የጉባኤ ዓላማ ምንድነው ከተባለ ከተለያየ አህጉረ ስብከት ስለሆነ ሊቃውንቱም ሊቃነ ጳጳሳቱም የተሰበሰቡት በየአህጉረ ስብከታቸው የሚነሱ የሥርዓተ ቤተክርስቲያን ኢሹዎች አሉ። የሥርዓተ ቤተክርስቲያን ጥያቄ ለነዛ የሥርዓተ ቤተክርስቲያን ጥያቄ ደግሞ መልስ ይሰጣሉ ማለት ነው። እና በኒቂያ ጉባኤ 20 አንቀጽ ያለው ሥርዓተ ቤተክርስቲያን ተደንግጓል። 20ኛው አንቀጽ የሚያዘው የትንሣኤን በዓል ለ50 ዕለታት እንድናከብር ነው። ለስንት ዕለታት? አዎ ቤተክርስቲያን ክርስቶስ ከሰራቸው የማዳን ሥራዎች ከጽንሰቱም ከልደቱም ከጥምቀቱም ከስቅለቱም ለየት አድርጋ የትንሣኤን በዓል ለምንድነው ለ50 ዕለት የምታከብረው ከተባለ ቅድም እንደተነጋገርነው ለምናምነውም እምነት ሆነ ለምንሰብከው ስብከት የክርስቶስ ትንሣኤ መሰረት ስለሆነ ነው። ስለዚህ ከአበይት በዓላት መካከል እንኳን የትንሣኤ በዓል አብይ በዓል እያለች ቤተክርስቲያናችን ትጠራዋለች። የክርስቶስ ትንሣኤ እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ጉዳይ አይደለም። እንደተናገረው ተነስቷል አለ። እንደተናገረው ተነስቷል ማለት ምን ማለት ነው ከተባለ የመጀመሪያው አስቀድሞ በነቢያት በኩል ትንቢት አናግሯል። በአበው ሕይወት ውስጥ ምሳሌ ያስመስሏል። ስለ ጽንሰቱም ስለ ልደቱም ስለ ሌሎቹም ስለሰራቸው የማዳን ሥራዎች በጠቅላላ አስቀድሞ በነቢያት ትንቢት ተነግሯል። ለዛም ነው በትንቢተ አሞጽ ምዕራፍ 3 ቁጥር 6 ላይ
በእውኑ ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልተናገረ አንድስ ነገር ያደርጋልን ይላል። ነቢይ ማለት አፈ አምላክ ማለት ነው። ነቢይ ማለት አፈ እግዚአብሔር ማለት ነው። እግዚአብሔር አምላክ ለሕዝቡ ማስተላለፍ የሚፈልገውን መልእክት አስቀድሞ የሚነግራቸው ለነቢያት ነው። የሚናገሩት ደግሞ ትንቢት ይባላል። ትንቢት ማለት ስላለፈውና ስለሚመጣው ነገር በእርግጠኝነት የሚነገር ነገር ነው። ስላለፈው ማለት ያለፈ ነገር ሆኖ ግን የተሸሸገ የተሰወረ፣ ከዛ ስለሚመጣው ስለማይታወቀው ነገር በእርግጠኝነት የሚነገር ነገር ምንድነው ከተባለ ትንቢት ነው። ስለዚህ አስቀድሞ የሚሰራውን የማዳን ሥራ ለነቢያት ነግሯቸዋል ማለት ነው። ለነቢያት ነግሯቸዋል። ስለዚህ ስለ ጽንሰቱም ብትሉ ስለ ልደቱም ስለ ሌሎቹ የማዳን ሥራዎች በጠቅላላ አስቀድሞ በነቢያት አንደበት ተናግሯል፣ እንደሚነሳ ማለት ነው። ስለ ትንሣኤውም ስንመጣ እንደሚነሳ ተናግሯል። የመጀመሪያው እንደው ለዚህ ተጠቃሽ የምናደርገው ትልቁ የትንቢት ክፍል መዝሙረ ዳዊት መዝሙር 77 ቁጥር 65 ላይ ያለው ቃል ነው። ልበ አምላክ ዳዊት የክርስቶስን ትንሣኤ ሲናገር እንዲህ ነው የሚያስቀምጠው። የመጀመሪያው እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃይለኛም ሰው ይላል። ስንት ነገር አለው እዚህ ውስጥ? እየሰማችሁኝ ነው? ስንት ነገር አለው? ሁለት ነገር አይደለ? እግዚአብሔር ከእንቅልፉ እንደሚነቃ ምን አደረገ? ተነሳ። የወይን ስካር እንደተወው እንደምን አይነት ሰው? እንደ ኃይለኛም ሰው። የመጀመሪያው የክርስቶስን ሞትና ትንሣኤውን በእንቅልፍና ከእንቅልፍ እንደመንቃት አድርጎ መስሎ ተናገረ። ሁለተኛው ደግሞ ስለ ክርስቶስ ትንሣኤ ሲናገር ምን አለ? የወይን ስካር እንደተወው እንደ ኃይለኛም ሰው አለ። እስቲ የመጀመሪያውን እንመልከተው። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ ነው ያለው። በቅዱስ መጽሐፍ ውስጥ ሞት፣ እንቅልፍ ተብሎ የተጠራባቸው ክፍሎች ብዙ ናቸው። እንደው ለምሳሌ ያህል እንጥቀስ። በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ ወዳጃችን አልዓዛር በሞተ ጊዜ ለክርስቶስ መታመሙን እንጂ ሞቱን ማንም አልነገረውም ነበር እና እንዲህ አላቸው ክርስቶስ ለሐዋርያት፣ ወዳጃችን አልዓዛር አንቀላፍቷል፣ ላነሳውም እሄዳለሁ አላቸው። ከዛ እነሱ ሐዋርያት ምን ብለው መለሱ? ተኝቶ ከሆነማ ይድናል ይነሳል አሉትኝ። እርሱ ግን ስለ ሞቱ ተናገረ፣ እነሱ ግን ስለ እንቅልፍ መተኛት መሰላቸው ይላል ወንጌላዊ ሲመዘግብልን። ስለዚህ በዚህ ክፍል ላይ ወዳጃችን አልዓዛር አንቀላፍቷል፣ ተኝቷል ተብሎ መጠቀሱ አልዓዛር እንቅልፍ መተኛቱን አይደለም፣ አልዓዛር እንደሞተ ለመናገር ነው። ስለዚህ የመጀመሪያው በቅዱስ መጽሐፍ ውስጥ ሞት፣ እንቅልፍ ተብሎ የተጠራበት አገባብ እንደው ይህንን ማንሳት እንችላለን። ሁለተኛ የሐዋርያት ሥራ ምዕራፍ 7 ቁጥር 40 ላይ ስናነብ ደግሞ የቅዱስ እስጢፋኖስን ታሪክ እናገኛለን። ቅዱስ እስጢፋኖስ ተንበርክኮ ይላል። በዚህ በሐዋርያት ሥራ ላይ ስናነብ ተንበርክኮ የሚያደርጉትን አያውቁምና ይቅር በላቸው ብሎ አንቀላፋ ይላል። ብሎ ምን አደረገ? አንቀላፋ። ቅዱስ እስጢፋኖስ ተኛ ማለት እንዳልሆነ ግልጽ ነው በዚህ የሐዋርያት ሥራ ምንባብ ላይ እና እንቅልፍ ሞት ተብሎ የተጠራባቸው ሞት እንቅልፍ ተብሎ የተጠራባቸው በመጽሐፍ ቅዱስ ውስጥ በጣም ብዙ ክፍሎችን ማንሳት እንችላለን። ልበ አምላክ ዳዊት እግዚአብሔር ከእንቅልፉ እንደሚነቃ ተነሳ። ምክንያቱም ክርስቶስ አምላካችን ማን ነው? ማን ነው? እግዚአብሔር ነው። እግዚአብሔርነቱን ተናግሯል። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ። ክርስቶስን ነው ከእንቅልፉ እንደሚነቃ ተነሳ። ስለዚህ የመጀመሪያው የክርስቶስን ሞቱና ትንሣኤውን በእንቅልፍ መተኛትና በእንቅልፍ መነሳት አንጻር አድርጎ ልበ አምላክ ዳዊት ትንቢት ተናግሯል። ሁለተኛው የወይን ስካር እንደተወው እንደ ኃይለኛም ሰው ይላል። ይህንን ምንባብ ለመረዳት ወደ ኦሪት ዘፍጥረት ምዕራፍ 9 ቁጥር 21 ላይ መሄድ ይገባናል። ኦሪት ዘፍጥረት ምዕራፍ 9 ቁጥር 21 ላይ የኖህን ታሪክ ነው የምናገኘው። ኖህና ቤተሰቦቹ ከንፍር ውሃ ከተረፉ በኋላ እግዚአብሔርን አመሰገኑ። ኖህ ወይን ተከለ እና ወይኑ በደረሰለት ጊዜ ለእግዚአብሔር ሊቀርብ የሚገባውን አቀረበ። ለእግዚአብሔር መቅረብ የሚገባውን ካቀረበው በኋላ ወይን ጠጅ ጠምቆ አንዲት ኩባያ የወይን ጠጅ ጠጣ። ያኔ ሰከረ። ከሰከረም በኋላ ራቁቱን ሆነ። አባቶቻችን ሊቃውንት ሲናገሩ ምን ይላሉ? የጥፋት ውሃ የንፍር ውሃ ያላሰመጠውን ኖህ አንዲት ኩባያ የወይን ጠጅ አሰመጠችው ብሎ ተናገሩ እና ኖህ በሰከረ ጊዜ ራቁቱን ሆነ። ኖህ 3 ልጆች ነበሩትኝ፣ ሴም፣ ካምና ያፌት የሚባሉ። ካም የአባቱን መስከርና እርቃኑን ተመልክቶ የመጀመሪያ ሳቀበት፣ ተሳለቀበት። እሱ ብቻ አይደለም፣ ሌሎቹ ወንድሞቹ ሴምና ያፌትም ደግሞ በክርስቶስ እርቃን ላይ በኖህ እርቃን ላይ እንዲሳለቁበት ጠራቸው እና ሴምና ያፌት ግን አይደለም ቀርቶ በአባታቸው እርቃን እና ስካር ሊስቁ ቀርተው የአባታችንን እርቃን አናይም ብለው ጀርባቸውን ሰጥተው ጨርቅ አለበሱት አባታቸው ነው እና ይህን ታሪክ አባቶቻችን ሊቃውንተ ቤተክርስቲያን
ከክርስቶስ ከስቅለቱ ጋር እና ከትንሣኤው ጋር አያይዘው ይተረጉሙታል። አምላካችን ክርስቶስ መቼ ነበር ራቁቱን የሆነው? በዕለተ ዓርብ። በምን ላይ? በመስቀል ላይ። ልክ ኖህ በወይን ጠጅ ሰክሮ በወይን ጠጅ ስካር አማካኝነት ራቁቱን እንደሆነ አምላካችን ክርስቶስ በእኔና በእናንተ ፍቅር ምክንያት በመስቀል ላይ ራቁቱን ሆነ። ቅዱስ ዮሐንስ ወንጌላዊ በዚህ በዮሐንስ ወንጌል ምዕራፍ 3 ላይ እንደምናነበው ዓለሙን እንዲሁ ወዶታልና ወዶታል ነው ያለው። እንዲሁ ነው። ተመልከቱ፣ ለእኛ አስቀድሞ እንዳንተፋፈር ብርሃናዊ ልብስን ያጎናጸፈ አምላክ። በነገራችሁ ላይ የክርስቶስ ስዕል ሲሳል ብዙ ጊዜ እናገለግምለታለን ግልድም አይደለ? ነገር ግን ክርስቶስ እንዴት ነው የተሰቀለው ከተባለ ራቁቱን ነው የተሰቀለው። ምንም አይነት መሸፈኛ አልተደረገለትም። አስቀድሞ እኮ እሱ ለሰው ልጆች ብርሃናዊ ልብስን ሰጥቶን ነበረ። ከዛ በድለንም በዛፍ ውስጥ በተሸሸግን ጊዜ የቅጠል ግልድም አገልድመን ነበረ። በዛ ምትክ ስኪን ጋርመንት ሰጥቶን ነበረ። የቆዳ ልብስ ሰጥቶን ነበረ። አስቀድሞ ብርሃናዊ ልብስ ስለሰጠን በኋላ የቆዳ ልብስ ስለሰጠን አምላክ እኛ ግን እርቃኑን አደረግነው። ይህን ሁሉ የሆነው አምላካችን በምክንያት ነው ከተባለ በሰው ልጆች ፍቅር ሰክሮ ነው። ከዛ ልክ ክርስቶስ ራቁቱን በሆነበት ጊዜ ላይ አይሁድ ተሳለቁበት። ልክ ካም አባቱ ላይ እንደተሳለቀበት እንደሳቀበት እንዲሁ አይሁድ እስቲ አንተ አምላክ ከሆንክ ራስህን አድን እያሉ ተሳለቁበት። ሌሎቹንም እየሰበሰቡ የክርስቶስን እርቃን እያሳዩ እንዲሳለቁበት አደረጉ። ነገር ግን ልክ ሴምና ያፌት የአባታቸውን እርቃን ለማየት አይደለም ለማሳየትና ለመሳቅ አይደለም አናይም ብለው ልብስ እንዳለበሱት እንዲሁ የእግዚአብሔር ፍጥረታቱ ልጆቹ የሆኑት ፀሐይና ጨረቃ የአምላካችንን እርቃን አናሳይም ብለው ፀሐይ ጨለመች፣ ከዋክብት ምን አደረጉ? ረገፉ። ስለዚህ የመጀመሪያው ስለ አምላካችን ስለ ክርስቶስ ስለ ሞቱና ስለ ትንሣኤው ትንቢት ተነገረ ሲባል ሊቃውንቱ በስፋት የሚተረጉሙት ትርጓሜ እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃይለኛም ሰው አለ። እንደ ኃይለኛም ሰው። ሁለተኛ በአባቶች ሕይወት ውስጥም ደግሞ ምሳሌ ያስጠብቋል። ምክንያቱም በብሉይ ኪዳን ለነበሩ ሰዎች ተስፋ የማስጠበቅ ሥራ ነበረ ሲሰሩ የነበሩት። ማለትም የነቢያትም የአባቶችም ተልእኮ ምንድን ነው ከተባለ ሕዝቡ እስከናካቴው ተስፋ ቆርጦ ከአምልኮተ እግዚአብሔር እንዳይርቅ ተስፋ ያስጨብጡት ነበር። በአባቶቻችን ሕይወት ውስጥም ምሳሌ ተመስሏል። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ አምላካችን ክርስቶስ እንዲህ ብሎ ነገራቸው። ዮናስ በአሳ አንበሪ ሆድ ውስጥ 3 ሌሊትና 3 ቀን እንዳደረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ብሎ ተናገረ። ዮናስ ወደ ነነዌ ሰዎች ሲላክ የእግዚአብሔርን ትእዛዝ አልፈጽምም ብሎ ወደ ተርሴስ መርከብ ተሳፍሮ እየሄደ ነበር። መርከቡ ተናወጠ። ዮናስን ከመርከቡ አውጥተው ጣሉት። ከዛ በኋላ የአሳ አንበሪ ሆድ ውስጥ ነው የገባው። ወደ ነነዌ እስኪሄድ ድረስ የፈጀበት 3 ቀንና 3 ሌሊት ነበረ። ይሄ ምሳሌነቱ ለክርስቶስ ለሞቱና ለትንሣኤው ነው። አምላካችን ክርስቶስ ከ3 ቀንና ከ3 ሌሊት በኋላ መነሳቱን በአበው ሕይወት ውስጥ ከተመሰሉ ምሳሌዎች መካከል አንደኛው ይሄ ነው። እንዲሁ የሰው ልጅ በማቴዎስ ወንጌል ወንጌላዊ ማቴዎስ የክርስቶስን ማንነት ሲናገር ብዙ ጊዜ የጠቀሰው የሰው ልጅ የሚለው ነው። ለዛም ነው የማቴዎስ ወንጌል ትርጓሜ ላይ የትርጓሜያቱን ስንማር ካስታወሳችሁ ማቴዎስ የሚመሰለው በገጸ ሰብ ነው፣ በሰው ነው። ምክንያቱም አብዛኛውን የጠቀሰው የሰው ልጅ እያለ ስለሆነ ማለት ነው። እና የሰው ልጅ እንዲሁ በምድር ልብ ውስጥ 3 ቀንና 3 ሌሊት የሰው ልጅ ያለው ከፍጹም ተዋህዶ በኋላ ስጋና መለኮት ስላልተነጣጠሉ የሰው ልጅ ቢል ስጋውን እኮ እያለ ነው፣ ወይ ደግሞ የእግዚአብሔር ልጅ ቢል ደግሞ መለኮቱን ብቻ እያለ ነው አንልም። ከተዋህዶ በኋላ የመለኮት ገንዘብ የሆነ በጠቅላላ ለስጋ ገንዘብ ሆኗል። የስጋ ገንዘብ በጠቅላላ ለማን ሆኗል? እየሰማችሁኝ ነው? ለማን ሆኗል? ለመለኮት ሆኗል። የሰው ልጅ እንዲሁ በምድር ልብ 3 ቀንና 3 ሌሊት ያድራል። ዮሐንስ ወንጌል ምዕራፍ 2 ላይ ደግሞ ወደ መጨረሻው ቁጥር ላይ ስናነብ ደግሞ አምላካችን ክርስቶስ ይህንን ቤተ መቅደስ አፍርሱት አለ፣ በሶስተኛውም ቀን አነሳዋለሁ አለ። ክርስቶስን ለመስቀል ሞት ተላልፎ እንዲሰጡት ካደረጉት ክሶች መካከል አንደኛው ይህንን ቤተ መቅደስ አፈርሰዋለሁ ብሏል። እሱ ግን አፍርሱት ነው ያለው፣ አፈርሰዋለሁ አላለም። እና እነሱ ለክስ ያቀረቡት እንዴት ነው? ሰለሞን ያን ሁሉ ዘመን ፈጅቶበት ቤተ መቅደሱን ሰራ።
ሰለሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ ቤተ መቅደሱ ፈረሰ። ዘሩባቤል ድጋሚ ይህንን ቤተ መቅደስ እኮ ለመስራት 46 ዓመት ፈጅቶበታል። እሱ ግን በ3 ቀን እሰራዋለሁ ብሎ ይናገራል ብለው ተናገሩ። እሱ ግን የተናገረው ስለ ሰውነቱ ቤተ መቅደስ ነበር። በ3 ቀን እሰራዋለሁ ብሎ የተናገረው ይህንን ቤተ መቅደስ አፍርሱት ያለው ሰውነቱን ነው። እናንተ ትገሉኛላችሁ ማለቱን ነው። ዛኔ በ3ኛውም ቀን አነሳዋለሁ ማለት ከሙታን መካከል በ3ኛው ቀን ሞትን ድል አድርጎ እንደሚያነሳ ለማሳየት ነው። ለምንድን ነው አምላካችን ክርስቶስ ከ3 ቀንና ከ3 ሌሊት በኋላ የተነሳው ከተባለ በሞቴና በትንሣኤ 3 ነገሮችን አጠፋውላችሁ ሲል ነው። እየሰማችሁኝ ነው? በክርስቶስ በሞቱና በትንሣኤው ስንት ነገር ነው የጠፋልን? 3 ትልቅ መሰረታዊ ነገሮች ጠፍተውልናል። ከባህሪያችን ጋር የማይመሳሰሉ ለእኛ ባህሪ የማይሆኑ ነገሮች። የመጀመሪያው ኃጢአታችን ነው። ኃጢአት ነው የመጀመሪያው ኃጢአት ነው ስንል አስቀድሞ እግዚአብሔር አምላክ ኃጢአትን አልፈጠረም። ወደዚህ ምድር ኃጢአትን ያመጣ ነው እኛና የወደቁት መላእክት ተባብረን ነው እንጂ እግዚአብሔር አምላክ ኃጢአትን አልፈጠረውም። ኃጢአት ለእኛ ባህሪ የሚስማማ አይደለም። ለዛም እኮ ነው ኃጢአትን በሰራን ጊዜ ከመስራታችን በፊት ኃጢአቱን እንድንሰራው ያጓጓናል። በሰራነውም ጊዜ ኃጢአት ጣዕም ይኖራታል፣ የተወሰደ ጣዕም ይኖራታል። ነገር ግን ብዙ ጊዜ የሆነ ክፉ ነገር ካደረግን ከተወሰኑ ጊዜያት በኋላ ግን ሁሉ ጊዜ ህሊናችንን ይቆረቁረናል። የሆነ በጎ ነገር ከመስራታችን በፊት እንዳንሰራ የሚገዳደረን ነገር አለ። በሰራንም ጊዜ እንደው ሊከፋን ይችላል። ከሰራን በኋላ ግን በጣም ነው ደስ የሚለን። ምክንያቱም እኛ በጎዎች ስለሆንን የሚስማማን በጎ የሆነ ነገር ነው። ኃጢአት ደግሞ ለእኛ ለሰው ልጆች በጎ የሆነ ጉዳይ አይደለም። ስለዚህ ለባህሪያችን አይስማማንም። ለዛም ነው የምንታወቀው፣ የምንረበሸው። ያ የህሊና መረበሻችን እኮ ወደ አካላዊ መረበሽ መጥቶ እኮ አካላችንን እንኳን እስከ መቃየር እስከዛ ደረጃ ሊደርስ ይችላል። እና የመጀመሪያው ክርስቶስ አምላካችን ከኛ ባህሪ ጋር የማይስማማውን ኃጢአትን ያጠፋልን። አስቀድሞ በምሴተ ሐሙስ ህብስቱንም አነሳ፣ ባረከ፣ የሥጋዬ ነው ብሎ ሰጣቸው። ከዛ ወይኑንም አነሳ፣ ባረከና ስለ ብዙዎች ኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ነው አላቸው። ስለ ብዙዎች ኃጢአት ስርየት። ለዛም ነው በትንሣኤ መዝሙራችን ላይ ምድርም ጸዳች፣ ሐሴት አደረገች፣ በክርስቶስ ደም በእውነት ምን አደረገች እንላለን? ታጠበች። ምድር የተባልን እኛ ምድር የተባለች ዓለም ናት። በእኛ መበደል በአዳም መበደል ምክንያት ምድር እንኳን የተረገመች ሆና ነበረ። ምድር የነጻችው ምድር የተባልን እኛ የነጻ ነው። ከኃጢአት የታጠብነው መቼ ነው ከተባለ በክርስቶስ ደም ነው። ስለዚህ የመጀመሪያው በሞቴና በትንሣኤ ኃጢአትን አጠፋሁላችሁ ሲል ነው። ሁለተኛው በሞቱና በትንሣኤው የጠፋልን ነገር ምንድነው ከተባለ ሞት ነው። ምንድነው አልኳችሁ? ሞት አስቀድሞ ለእኛ ባህሪ የሚስማማ ጉዳይ አይደለም። ስለዚህ ሞት እንዴት ነው የሞተው ከተባለ ሁሉን ላስገዛለት ለሞት ተገዝቶ፣ እሱ ክርስቶስ ተገዝቶ ከሰው ልጅ ውድቀት በኋላ ለሞት ሁሉን አስገዝቶለት ነበር እግዚአብሔር። ከአዳም እስከ ክርስቶስ ሞት ጸንቶባቸው ነበረ እንደተባለ ማለት ነው። ሁሉን ላስገዛለት ለሞት ተገዝቶ ሞትን ገዛው፣ የሞትን ስልጣን አጠፋል። ልክ እንደ ሌሎቹ ነፍሳት መስሎት ሞት እሱን ዋጠች። ነገር ግን ሌሎቹንም እስክትተፋ ድረስ አደረሳት። እና በክርስቶስ በሞቱና በትንሣኤ ሁለተኛ የጠፋልን ምንድን ነው ከተባለ ሞት ነው። ለዛም እኮ ነው በክርስቶስ ሞት እንዳንሞት አልሆንም፣ ግን የሞትን ትርጉም ቀየረልን። በብሉይ ኪዳን አካሄዳቸውን ከእግዚአብሔር ጋር ያደረጉ ሰዎች ጭምር ሞትን ይፈሩት ነበረ። በሐዲስ ኪዳን ያለን ክርስቲያኖች ግን ሞትን የምንፈራው አይደለም። ሞት በሐዲስ ኪዳን የሚናፍቅ ነው። ቅዱስ ጳውሎስ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ ሲል እናገኘዋለን። ከዛ ሞት ሆይ መውጊያው የት አለ እያለ ደግሞ ሲሳለቅበትም ደግሞ እናገኛለን። ሞት በሐዲስ ኪዳን የሚናፈቅ አድርጎታል። ምክንያቱም አሁን ከምናውቀው እውቀት የተሻለ እውቀት የምናውቅበት፣ አሁን እግዚአብሔርን ከምናመሰግንበትና ከምናከብርበት ደረጃ በተሻለ ሁኔታ እንድናከብረው እንድናመሰግነው የሚያደርገን ስለሆነ ለተሻለ ክብር የሞት መንገድ የእግዚአብሔር መንገድ ከመቃብር መነሳታችንም ሁለተኛ ድልድይ ሆኖልናል። ሁለተኛ ድልድይ ከእግዚአብሔር ጋር የምንገናኝበት። ለዛም እኮ ነው በሐዲስ ኪዳን ያሉ አባቶቻችን እናቶቻችን ብታያቸው ለሞት ሲፋጠኑ ነው የምንመለከታቸው። በጣም የሚያስደንቀው እንደው የሊቢያ ሰማዕታትም ዛሬ ስለሚዘከሩ አንድ ሐሳብ ላንሳ። አንድ የግብፅ ቤተክርስቲያን አባት እንዲህ ብለው ተናገሩ። የሊቢያ ሰማዕታት እንግዲህ ሊያርዷቸው እዚህ ጋር ቢላ አድርገው አይደል? እንደዛ ነበር እና
እንዲህ ብለው ጠየቋቸው ተሰባኪያኑን፣ ከገዳዮቹና ከተገዳዮቹ የትኞቹ ናቸው ፈሪ ብለው ጠየቋቸው። መልሼ ልጠይቃችሁ፣ ማን ፈሪ ይመስላችሁ? ገዳዮቹ? እሺ ምሳሌውን በጣም ላቀርብላችሁ። እናንተ አንገታችሁ ላይ የሆነ ሰው እንዲህ ቢላ እንዲያርጎ እናንተ ናችሁ የምትፈሩት? ሰውየው ታዲያ ምን ሆናችሁ ነው? ማን ነው የሚፈራው? ጥሩ በጣም እና እኒህ አባት ሲመልሱ ምን አሉ? ገዳዮቹ ናቸው ፈሪዎች አሉ። እና ምክንያታቸውን ሲያብራሩ ምን አሉ? ለምሳሌ ከተገዳዮቹና ከገዳዮቹ ፊታቸውን የሸፈኑት እነማን ናቸው? ማን የሸፈነው? ገዳዮቹ። ምክንያቱም ፊት መሸፈን የሆነ ስጋትን፣ ፍርሃትን አይደለም የሚያመለክተው፣ እታወቀውን አይደል የመሳሰሉትን ጉዳዮች የሚያመለክተው። ተመልከቱ፣ በአዲስ ኪዳን ልክ በጥምቀት በቅባ ሜሮን ስንከብር አንደኛው የምንቀበለው በሰማዕትነት ጊዜ የጥባትን መንፈስ ነው፣ የደፋርነትን መንፈስ ነው። ለዛም ነው ሰማዕታት አባቶቻችን እናቶቻችን ሞትን አይፈሩትም ነበረ። እርግጥ ነው ስላልነገሩን ነው እንጂ የሊቢያ ሰማዕታት ከጎናቸው ማንን እንዳዩ አናውቅም። ቅዱስ ቆጵርያኖስ ሲናገር ምን አለ? ሰማዕታት በሰማዕትነት ጊዜ የመጽናታቸው ምክንያት ምንድን ነው ከተባለ ሰማዕትነትን ሊቀበሉ ሲሄዱ ክርስቶስ መስቀል ተሸክሞ ከጎን ይከተላቸዋል አለ። ሞትን እንዳይፈሩት ማለት ነው። በሐዲስ ኪዳን ሁለተኛ የቀየረልን ጉዳይ ምንድን ነው ከተባለ ሞት ነው። ሞት መቼ ነው የሞተው ካልከኝ አለ ሊቁ፣ ሞት የሞተው በክርስቶስ ሞት ነው አለ። በሞቱና በትንሣኤው ሞትን ገደለልን። ሁለተኛው ለምን በሶስት ቀንና በሶስት ሌሊት ከሶስት ቀንና ከሶስት ሌሊት በኋላ ክርስቶስ ለምን ተነሳ ከተባለ የመጀመሪያ ኃጢአትን ሊያጠፋልን ኃጢአት እንዳጠፋልን ለማሳየት፣ ሁለተኛው ሞትን እንደገደለልን ለማሳየት፣ ሶስተኛው ፍዳን እንዳጠፋልን ለማሳየት። በእኛ በደል ምክንያት በስጋችን ርደተ መቃብር በነፍሳችን ደግሞ ርደተ ሲኦል ተፈርዶብን ነበር። ሁላችንም ወደ መቃብር የምንወርድ ነበርን በስጋችን፣ በነፍሳችን ደግሞ ወደ ሲኦል የምንወርድ ነበር። በክርስቶስ በሞቱና በትንሣኤው ግን ፍዳችን ጠፋልን። በመቃብር ፈርሰን በስብሰን እንደማንቀር ለማሳየት ክርስቶስ ወደ መቃብር በወረደበት ጊዜ ላይ ከ500 ያላነሱ ከ600 ደግሞ ያልበለጡ ነፍሳት ደግሞ ተነስተዋል። ከ500 ያላነሱ ከ600 ያልበለጡ ነፍሳት ተነስተዋል በክርስቶስ በሞቱና በትንሣኤው። ሁለተኛው ርደተ ሲኦል ነው። በሲኦል ያሉ ነፍሳትን በነፍሱ ወደ ሲኦል ወርዶ ጠራርጎ አስወጥቷቸዋል። ስለዚህ በሞቴና በትንሣኤ አጠፋውላችሁ ብሎ ሲናገር፣ ሶስት ነገሮችን አጠፋውላችሁ ብሎ ሲናገር አምላካችን ክርስቶስ ከሙታን መካከል በሶስተኛው ቀን ተነስቷል ማለት ነው። እንደተናገረው ተነስቷል። ያስተማረን የመከረን የአባቶቻችን አምላክ ሉለ ባሕርይ እግዚአብሔር ስሙ የከበረና የተመሰገነ ይሁን። የተማርነውን በልቡናችን ሰሌዳ ላይ ጻፍብን ያሳድርብን። ወስብሐት ለእግዚአብሔር።